የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁን ጥቆይ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። የፋኖ ኃይሎች በሸዋ ሰላሌ ቀጠና 2 ከተሞችን ተቆጣጥረናል አሉ። የአገዛዙ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ የሚኒሻ ቀን ለማክበር በሚል በተገኙበት ባህር ዳር ከተማ በአገዛዙ ወታደራዊ ካምፕ ላይ በተከፈተ ውጊያ በርካቶች መገደላቸውም ተሰምተዋል። የኦሮሞ ነጻነት ጦር በበኩሉም በዛሬው ዕለት በኦሮሚያ ክልል ወለጋና ምስራቅ ሸዋ ከአገዛዙ ጦር ጋር ውጊያ እያደረገ እንደሚገኝ ተናግሯል። በዝርዝር ነው ያለን። የብልጽግና አገዛዝ በአርሲ ዞን በተደጋጋሚ የኦርቶዶክስ ምዕመናን ላይ የሚፈጸሙ ጥቃቶችን እንዲያስቆም ጠየቀ። ደረሰ የተባለውን ጥቃት ከፍተኛ የህዝብ ቁጣንም ቀስቅሷል። ብልጽግና የማያዳግም እርምጃ እየወሰደ መሆኑን የሚኒስትሮች ምክር ቤት ባወጣው መግለጫ ማስታውቋል። በዝርዝር እናያለን። ከቅርብ ሳምንታት ወዲህ ፔንታገን እስራኤል ከፍተኛ ልዑኮችን ጨምሮ የአሜሪካ ባለስልጣናትን መሰልሏን በመጥቀስ አሳሳቢ ነው አለ። ይህ የፔንታገን ተሰለናን ጥያቄ የቀረበው አሁን ላይ በእስራኤልና በአሜሪካ መካከል ቅሬታዎች አለው የሚባልበት ሰዓት ነው። በሌላ በኩል የፓኪስታን ሀገር ውስጥ ጉዳይ ሚኒስትር ለጠቅላይ መሪው ሞጅታብ ካሚኒ የተላከ መልእክትን ይዘው ቴህራን መግባታቸው ሰምቷል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁን ቆዩ። ወደ ዝርዝሩ አልፋለሁ። የፋኖ ኃይሎች በሸዋ ሰላሌ ቀጠና 2 ከተሞችን ተቆጣጥረናል አሉ። አቶ ተመስገን ጥሩነህ የሚኒሻ ቀን ለማክበር በሚል በተገኙበት ባህር ዳር ከተማ በአገዛዙ ወታደራዊ ካምፕ ላይ በተከፈተው ውጊያ በርካቶች መገደላቸው ሰምቷል። የኦሮሞ ነጻነት ጦር በኩል በዛሬው ዕለት በኦሮሚያ ክልል ምስራቅ ወለጋና ሸዋ አካባቢ ከአገዛዙ ጦር ጋር ውጊያ እያደረገ ይገኛል ተብሏል። በዛሬው ዕለት ግንቦት 30 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ እንዳስታወቀው የፋኖ ኃይሎች ከሁለት ተከታታይ ቀናት በኋላ በሸዋ ሰላሌ ቀጠና ከተሞችን ተቆጣጥረናል ብለዋል። በሰላሌ ቀጠና ደብረ ሊባኖስ ወረዳ በአገዛዝ ጦርና ፋኖ ኃይሎች መካከል ከባድ ውጊያ መደረጉንም ነው አፋብን ያስታወቀው። በቀጠናው የፋኖ ኃይሎች ከሁለት ቀናት ውጊያ በኋላ የደብረ ሊባኖስ ወረዳ ዋና ከተማ ሴት ደብርና ውሻ ገደል ከተሞችን ዛሬ ግንቦት 30 2018 ዓ.ም መቆጣጠራቸውን የተሰማው። በውጊያው የደብረ ሊባኖስ ወረዳ በርካታ ወጣቶችን የፋኖ ደጋፊዎች ናቸው የሚል ከፍተኛ በደል አርሰዋል የተባሉ የወረዳው የጸጥታ ዘርፍ ኃላፊና ሌሎችም ቆስለው ወደ ፍቼ ሆስፒታል ተወስደዋል ያሉት የፋኖ ኃይሎች በርካታ የአገዛዙ ጦር አባላት በውጊያ ተገድለዋል ብለዋል። በቡድን መሳሪያዎች ጭምር ለሁለት ተከታታይ ቀናት የተዋጋው የአገዛዝ ጦር በኩሉም የወረዳው ከተሞቹ ፋኖ መያዛቸውን ተከትሎ በዛሬው ዕለት ወደ ፍቼ ከተማ ሸሽቷል ተብሏል። የአገዛዝ ጦር ወደ ፍቼ ከተማ የሸሸው የደብረ ሊባኖስ ወረዳ የብልጽግና አመራሮችን ይዞ እንደሆነ የፋኖ የመረጃ ምንጮች ጨምሮ ተናግሯል። ደብረ ሊባኖስ ወረዳ ከአዲስ አበባ 100 ኪሎ ሜትር ገደማ ርቀት ላይ የምትገኝ ሲሆን የፋኖ ኃይሎች በአካባቢው ከተሞችን መቆጣጠራቸው የቻሉት ውጊያ ሲያደርጉ ይህ የመጀመሪያቸው መሆኑን ምንጮች ተናግሯል። በተመሳሳይ የፋኖ ኃይሎች አቶ ተመስገን ጥሩነህ የሚኒሻ ቀን ለማክበር በሚል በተገኙበት ባህር ዳር ከተማ በአገዛዙ ወታደራዊ ካምፕ ላይ ባረሱ ጥቃት በርካቶች መገደላቸው ሰምቷል። ግንቦት 29 2018 ዓ.ም ምሽት ላይ የፋኖ ኃይሎች ባህር ዳር ከተማ ይባብ ማርያም አካባቢ በሚገኝ የሚኒሻ ካምፕ ላይ በከፈቱ ድንገተኛ ጥቃት ከ10 በላይ የሚኒሻ አባላት መገደላቸውን ነው የመረጃ ምንጮች የተናገሩት። ጥቃቱ የደረሰው የአገዛዙ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የሚኒሻ 30ኛ ዓመት በዓል በሚል በተዘጋጀው ምራ ግብረ ለመታደም ባህር ዳር ከተማ በተገኙበት ወቅት ነው። አቶ ተመስገን ስልጣናቸውን ለማስጠበቅ ሲባል በየዕለቱ የሚሞትላቸው የሚኒሻ ኃይል በተመለከተ ስልጠናና ጥቃቸውን እናሻሽላለን ሲሉም ተናግሯል። በተመሳሳይ በክልሉ ደቡብ ወሎ ዞን ተውለደሬ ወረዳ በርካታ የሚኒሻ አባላት በፋኖ ኃይሎች በተከፈተባቸው ድንገተኛ ጥቃት መገደላቸውን የመረጃ ምንጮች ተናግረዋል። ግንቦት 29 2018 ዓ.ም ጥቃት ነው በርካታ የሚኒሻ አባላት መገደላቸው የተሰማው። ግንቦት 29 2018 ዓ.ም ተውለደሬ ወረዳ ሰግለን ሮቢት አካባቢ በተደረገ የደፈጣ ጥቃት ነው በርካታ የሚኒሻ አባላት መገደላቸው የተሰማው። ይህ በእንዲህ እንዳለ የኦሮሞ ነጻነት ጦር በዛሬው ዕለት በኦሮሚያ ክልል ወለጋና ምስራቅ ሸዋ ከአገዛዙ ጦር ጋር ውጊያ እያደረገ ይገኛል ተብሏል። በጃልመሮ የሚመራው የኦሮሞ ነጻነት ጦር ባለፉት ተከታታይ ቀናት እያደረገ በሚገኘው ውጊያ በምስራቅ ሸዋ ዞን ቦሰት ወረዳ ከአዲስ አበባ ወደ ድሬዳዋ ጅቡቲ የሚወስደውን የተሽከርካሪዎች እንቅስቃሴ አቋርጦ እንደነበር ጦሩ ይፋ ማድረጉ ይታወሳል። የኦሮሞ ነጻነት ጦር በዞኑ ላንጋኖ ሐይቅ አካባቢ በትላንትናው ዕለት ግንቦት 29 2018 ዓ.ም ጀምሮ በከፈተው
በተከፈተው ውጊያ ደግሞ በርካታ የክልሉ የሚሊሻ አባላት መገደላቸውን የመረጃ ምንጮች ተናግረዋል። ጦሩ በአርሲና ምስራቅ ሸዋ አዋሳኝ አካባቢዎች የሚገኙ ሰፊ ቀጠናዎችን መቆጣጠሩ ነው የተሰማው። በተጨማሪም በቀጠናው ከአዳማ ከተማ ገጠራማ አካባቢዎች ጀምሮ በዋናው የኢትዮ ጅቡቲ መስመር ላይ በሚፈጽማቸው የደፈጣ ውጊያዎች በክልሉ ኃይልና በአገዛዙ መከላከያ አባላት ላይ ከፍተኛ ጉዳት እየደረሰ ቀጥሏል ያሉት የመረጃ ምንጮቻችን በተመሳሳይ በዛሬው ዕለት ግንቦት 30 2018 ዓ.ም በምስራቅ ወለጋ ዞን በአገዛዙ ጦርና በኦሮሞ ነጻነት ጦር መካከል ከባድ ውጊያ እየተደረገ ይገኛል ሲሉ የኢትዮኒውስ የመረጃ ምንጮች ተናግሯል። በዞኑ 4 ወረዳዎች በኦሮሞ ነጻነት ጦር ተይዘዋል ያሉት የመረጃ ምንጮች በዛሬው ዕለት ከንጋት ጀምሮ በቀጠለው ውጊያ ተጨማሪ ወረዳዎች በታጣቂዎች ተይዘዋል ሲሉ ተናግሯል። በአካባቢው የቀጠለው ውጊያ በተለይም በኦሮሚያ ክልል የጸጥታ አደረጃጀት ውስጥ ጋቸና ሲርናና ረጴ ላይ የሚባሉ የአገዛዙ ታጣቂ ኃይል አባላት በኦሮሞ ነጻነት ጦር ከፍተኛ ጉዳት ደርሶባቸዋል ሲሉ ለሚዲያችን ተናግረዋል። የብልጽግና አገዛዝ በአርሲ ዞን በተደጋጋሚ ኦርቶዶክስ ምዕመናን ላይ የሚፈጸሙ ጥቃቶችን እንዲያስቆም ተጠየቀ። የደረሰውን ጥቃት በተመለከተ ከፍተኛ የህዝብ ቁጣ የተቀሰቀሰ ሲሆን የብልጽግና አገዛዝ የማያዳግም እርምጃ ወስዳለሁ ሲል የሚኒስትሮች ምክር ቤት ባወጣው መግለጫ ማስታውቋል። አገዛዙ በኦሮሚያ ክልል አርሲ ዞን አሰኮም፣ ሸርካ፣ ሆንቆሎ፣ ጓቤና ሙሳኔ ወረዳዎች ውስጥ በኦርቶዶክስ ምዕመናን ላይ የሚደርሱ ተደጋጋሚ ጥቃቶችን እንዲያስቆም ተጠይቋል። በኦሮሚያ ክልል ውስጥ የሚገኙ የአርሲ ሀገረ ስብከት ለመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ግንቦት 23 ቀን 2018 ዓ.ም የደረሰውን ሞትና ንብረት ውድመት ለማሳወቅ በተጻፈ ደብዳቤ ላይ ነው ጥያቄ የቀረበው። አገረ ስብከቱ ከዚህ ቀደም በቤተክርስቲያንና በምዕመናን ላይ በተደጋጋሚ የሚደርሱ ጥቃቶችን ለማስቆም በመንበረ ፓትርያርክ ጠቅላይ ቤተክርስቲያን ደረጃ ከፍተኛ የመንግስት ባለስልጣናት ጋር ውይይት ተደርጎ በዘላቂነት መንግስት መፍትሄ እንዲሰጥ መሞከሩን ነገር ግን አሁንም ጥቃቶች አለመቆማቸውን ይገልጻል። በሰለካ ወረዳ ለ101 ዓመት የቆየውንና የአገር ቅርስ የሆነውን የተለታ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት ተቃጥሎ መውደሙ በአጥቢያ ነዋሪዎች የሆኑ 9 ምዕመናን በአሰቃቂ ሁኔታ በታጣቂዎች ህይወታቸው ማለፉን አገረ ስብከቱ በደብዳቤው ላይ ጠቅሶ አይላን ዘገባው። በሰርካ ወረዳ በጨለታ ካራኩፍቲ፣ ዘዲቡ ኢሬቻ፣ ቅዱስ ሚካኤል፣ ሱንቴን ቅድስት ማርያም፣ በቦግዶ አቦ፣ ሌንጮ ኦዳ፣ በጅንሶና ኳስ ሜዳ የሚባሉ አካባቢዎች የነበሩ የክርስቲያን መኖሪያ ቤቶች ሙሉ በሙሉ መውደማቸውና በአጠቃላይ ከ280 በላይ አባወራዎች አካባቢዎችን ለቀው መሰዳቸውን ሪፖርተር ዘግቧል። በአርሲና በሶማሌ ክልል ጅግጅጋ ሀገረ ስብከት ሊቀ ጳጳስ በአባ ኤልሳዕም ተፈርሞ የተላከው በዚህ ደብዳቤ የመንበረ ፓትርያርክ ጠቅላይ ቤተ ክህነትና ቅዱስ ሲኖዶስ ዓመታትን ያስቆጠረውን የአብያተ ክርስቲያናት ውድመት፣ የምዕመናን ግድያና ስደት እንዲያበቃ ከሚመለከታቸው የመንግስት አካላት ጋር ውይይት ማድረግ ዘላቂ መፍትሄ እንዲሰጥ ጠይቋል ይላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ ግንቦት 26 ቀን 2018 ዓ.ም ባስተላለፉት መልእክታቸው በአርሲ ሀገረ ስብከት በአሰኮ፣ በሽርካ፣ በወንቆሎ፣ በዋቤና በሙሳ ወረዳዎች በመንፈስ ቅዱስ ልጆቻችንና በቅድስት ቤተክርስቲያን ላይ ስለደረሰው አሰቃቂ ጥቃት የሰማነው በተሰበረ ልብ ነው ብለው ነበር። ቤተክርስቲያን በምድራዊ መከራ ውስጥ ያሉትን ምዕመናን በምታጽናናበት ወቅት ፈተና ውስጥ ናት ሆና ከመቸግሯ በላይ በአርሲ በተደጋጋሚ የሚስተዋለው በደልና ግፍ በሁሉም ልብ ውስጥ እስከ መቼ ነው የሚል ቁጭት ፈጥሯል ብሎ ነበር ብፁዕ ቅዱስ አቡነ ማትያስም። የኢትዮጵያ ሃይማኖት ተቋማት የተባለውና ለብልጽግና ያደላል ተብሎ የሚታማው ተቋም በተመሳሳይ ቀን ባወጣው ያዘ መግለጫ በአርሲ ዞን በንጹሃን ላይ የደረሰው ግፍና በቤተ ክርስቲያን ላይ የደረሰው ቃጥሎ አውግዞ ነበር። ቀደም ሲል አሁንም ችግር በተከሰተባቸው አካባቢ ተመሳሳይ ጥቃት እንዳይፈጸም መንግስት ለንጹሃን ዜጎች አስተማማኝ ጥበቃና ከላ እንዲያደርግላቸው ጉባኤያችን መጠየቁ ይታወሳል ሲል ያስታወሰው ጉባኤው ሆኖም ችግሩ ሳይቀረፍ ተጨማሪ ጉዳትና ስቃይ በእነዚህ ቦታዎች በድጋሚ መከሰቱን ሀዘናችን እጥፍ አድርጎታል ብሏል። ከዚህ በፊት ይህ ተቋም ምርመራ እንዲያካሄድ ተመድቦ በአጠቃላይ ብልጽግናን የሚደግፍ መግለጫ ማውጣት ተከትሎ ምዕመናን በሃይማኖታቸው ምክንያት አልተገደሉም፣ የማንነት ግድያ ማረል ሲል መካዱን ብዙዎች ሲያነጋግር የቆየ ነው። የዜጎች ሰላምና ደህንነት የማረጋገጥ ቀዳሚ ኃላፊነቱ እንዲወጣ ከቤት ንብረታቸው ለተፈናቀሉ ዜጎች አሁንም የጥቃት ስጋት ላለባቸው ወገኖች ጥበቃ እንዲያደርግም ጠይቋል። በማስመልከት በጠቅላይ ቤተ ክህነት ዋና ስራ አስኪያጅ በብፁዕ አቡነ ሳዊሮስና በቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስ የተመራ የቤተ ክርስቲያኗ ልዑክ ከሰላም ሚኒስትሩ መሐመድ አህመድ እንድሪስ ጋር ውይይት ማድረጉን ተሰምቷል። የብልጽግናው አገዛዝ የችግሩ ምንጭ አጣርቶ ዘላቂ መፍትሄ እንዲፈልግና በአካባቢው አስተማማኝ ሰላም እንዲያሰፍን ሁለቱ የቤተ ክርስቲያን አመራሮች መጠየቃቸውንም ሪፖርተር በዘገባው ያሳያል። ከአካባቢው የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱና እንዲቋቋሙ እንዲደረግ ወንጀሉን የፈጸሙ ሰዎችም ለፍርድ ቀርበው ቅጣታቸውን እንዲያገኙ በውይይቱ ወቅት ተጠይቋል። የሰላም ሚኒስትሩና የአገዛዙ
ካድሪም አቶ መሐመድ እንድሪስ በኩላቸው በመንግስት በኩል አጣሪ ቡድን ተቋቁሞ ወደ ቦታው ተልኳን የቡድኑ ሪፖርት መሰረት ማድረግ አስፈላጊ እርምጃ እንወስዳለን ይላሉ። በተጨማሪም የቤተክርስቲያን አባቶች በኦሮሚያ ክልል ፕሬዚዳንት ጽሕፈት ቤትና ከክልሉ ከፍተኛ የስራ ኃላፊዎች ጋር ከብልጽግና ፓርቲ ጽሕፈት ቤት አመራሮች ጋር ውይይት ማድረጋቸው የተሰማ ሲሆን የክልሉ መንግስት ከፍተኛ ተጋድሎ በማድረግ ሊከሰት የነበረውን የከፋ ችግር አስቀርተዋል ማለት ማሞካሸታቸውም ተሰምቷል። የኦሮሚያ ክልል ኃላፊ የሆኑት አቶ ኃይሉ አዱኛ ግንቦት 26 ቀን 2018 ዓ.ም በሰጡት መግለጫ አልፎ አልፎ በአንዳንድ የክልሉ ዞኖች ሽብርተኛ ሲሉ የጠሯቸው ቡድኖች በንጹሐንና በህዝብ አገልግሎት ላይ ያነጣጠረ የጭካኔ በትር ሲሰነዝሩ ይታያል ሲሉ ተናግሯል። ኃይሉ አዱኛ የክልሉ የመንግስት ኮሚኒኬሽን ኃላፊ ሲሆኑ በኦሮሚያ ክልል ሙሉ ሰው ታግቶ በተለያዩ ጊዜ የሚወሰደውን ጭምር የሚክዱ አሁንም ቢሆን አልፎ አልፎ እንጂ ምንም ችግር የለም በማለት ክህደታቸውን ሲናገሩ ሰምተዋል። ይህም ምርጫውን ለማደናቀፍ ያለመ ነው የሚለውን የብልጽግና አገዛዝ መሪ አብይ አህመድ ሀሳብ የተቀበለው ነው። ጥቃቱን ያረሱት በዚህ የተደናገጠው ቡድን ነው ሲሉ ገልጸው የተደናገጡትን ምርጫውን በማሸነፋችን ነው ባይ ናቸው። ሙስሊም ክርስቲያኑ፣ አማራው፣ ኦሮሞ በጋራ የሚኖርበት አካባቢ ስለሆነ ህዝቡ ሳይከፋፈል ጠላት ተልዕኮ ማክሸፍ አለበት ይላሉ አቶ ኃይሉ። ነገር ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ አርብ ግንቦት 28 ቀን 2018 ዓ.ም ባካሄደው መደበኛ ስብሰባ በአገር ስብከቱ በመገኘት ጉዳት የደረሰባቸውን ምዕመናን የሚያጽናኑና አስፈላጊውን ጊዜያዊ ድጋፍ የሚያደርጉ አባቶችን መድቤያለሁ ብሏል። በአርሲ ዞን በኦርቶዶክስ ቤተ እምነቶችና ምዕመናን ላይ የተፈጸመውን ግፍ የተሞላበት ድርጊት ሁሉንም ኢትዮጵያ ያስቆጣና መንግስት የሚባለው የብልጽግና አገዛዝ የማያዳግም እርምጃ እንዲወስድ ያስጠየቀ ሆኗል። በእነዚህ አካባቢዎች ጥቃቶች የሚደርሱት በተደጋጋሚ ቢሆንም በአንዳንድ ጊዜ በአማራነታቸው፣ በሌላ ጊዜ ደግሞ በኦርቶዶክስነታቸው የሚፈጸምባቸው ጥቃት ብዙዎቹ ህይወታቸውን እንዲያጡ ያስገድደ ሆኖ ቀጥሏል። ከቅርብ ሳምንታት ወዲህ ፔንታገን እስራኤል ከፍተኛ ልዑኮቿን ጨምሮ የአሜሪካ ባለስልጣናትን መሰለሏን በመጥቀስ አሳሳቢ ነው አለ። በሌላ በኩል ፓኪስታን አገር ውስጥ ጉዳይ ሚኒስትሯ ለጠቅላይ መሪው ሙጅታባ ካሚኒ የተላከ መልእክትን ይዘው ቴህራን ገብተዋል። ከቅርብ ሳምንታት ወዲህ ፔንታገን እስራኤል ከፍተኛ ልዑኮችን ጨምሮ የአሜሪካ ባለስልጣናትን መሰለሏን በመጥቀስ አሳሳቢ ነው አለ። ሁለቱ ሀገራት ኢራን ላይ በጥምረት ጦርነት ቢከፍቱም በኋላ ላይ በሊባኖስ የተነሳው እና በመካከላቸውም ውጥረት ፈጥሯል። ለኤንቢሲ መረጃ ያቀረቡት የአሜሪካ ባለስልጣን ፔንታገን እስራኤል ከፍተኛ የሀገሪቱን ባለስልጣናት በቀጠናው ግጭት ዙሪያ የሚያደርጉትን ክርክሮች ለማወቅ በሚል ትሰልላለች ብሎ እንደሚያምን ተናግሯል። እንደ ዘገባው ከሆነ የፔንታገን የመከላከያ ደህንነት ኤጀንሲ እስራኤል በቅርብ ሳምንታት ያደረገችውን ስለላዎችን በሚመለከት ደረጃ አሳሳቢ ወደሚል ከፍ ማድረጉን በውስጥ የተለዋወጧቸው መልእክቶች አስፍሯል። አንድ የአሜሪካ ባለስልጣን ፔንታገን የእስራኤልን ስለላ በሚመለከት ባለ7 ገጽ ሪፖርት ማዘጋጀቱና አሳሳቢ ያላቸውን ክስተቶች ዘርዝሯል ብሏል። ባለስልጣናቱ የደህንነት መረጃዎችን የማሳሰብ ደረጃ በሁለት ወዳጅ ሀገራት መካከል ከሚጠበቀው ያለፈ ነው ሲል ጠቅሶታል። ነገር ግን አንድ የተናጠል ክስተት የስጋት ደረጃው ከፍ ያድርገው ወይም ደግሞ ተከታታይ እርምጃዎች ግልጽ አላደረጉም። እስራኤል የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ መሰለሏን ኒውዮርክ ታይምስ ቅዳሜ ዕለት የሀገሪቱን ባለስልጣን ጠቅሶ ዘግቦ ነበር። ዊትኮፍ ከኢራን ጋር በሚካሄደው እስራኤል ከሐማስ ጋር እንዲሁም ዩክሬንና ሩሲያ ጋር በምታደርጋቸው ድርድሮች ላይ ይሳትፋሉ። የመገናኛ ብዙሃን የደህንነት ሪፖርቶችን በመጥቀስ የአሜሪካ ባለስልጣናት እስራኤል በከፍተኛ መከላከያ ባለስልጣናት በተለይም ኤልብሪጅ ኮልቢና ምክትላቸው ማይክል ፒ ዲምኖ ላይ የምታካሄደው ስለላ ማጠናከሯ እንዳሳስባቸው ዘግቧል። ስለላው እስራኤል የኮሚኒኬሽን መስመራቸውን መጥለፍ ወይም ደግሞ በአሜሪካ የፖሊሲ ውይይት ላይ በተለይም ከኢራን ጋር በሚደረገው ድርድር መረጃ ላይ መሰብሰብ እንደሚሆን ተናግሯል። ታይምስ የጠቀሳቸው አንድ ከፍተኛ ባለስልጣን ትራምፕ ባለፈው ዓመት ወደ ስልጣን ከመጡ ወዲህ እስራኤል በአሜሪካ ባለስልጣናት ላይ የምታደርገው የተጠናከረ ስለላ ያልተጠበቀ ነው ብለዋል። ኒውዮርክ ታይምስም ሆነ ኤንቢሲ ከፔንታገን ምላሽ ለማግኘት ያደርጉት ጥረት አልተሳካላቸው የሚላል ቢቢሲ። ይህ በእንዲህ እንዳለ የፓኪስታን ሀገር ውስጥ ጉዳይ ሚኒስትር ለጠቅላይ መሪው ሙጅታባ ካሚኒ የተላከ መልእክት ይዘው ቴህራን ገብተዋል። የኢራን ውጭ ጉዳይ ሚኒስትር ከፓኪስታን የሀገር ውስጥ ጉዳይ ሚኒስቴር ሞሲህን ናቅቪ ጋር በቴህራን ተገናኝተው መጓየታቸውን ቢቢሲን የዘገበው የፓኪስታኑ ከፍተኛ ባለስልጣን ቴህራን የደረሱት ቅዳሜ ምሽት መሆኑን ተዘግቧል። እንደ ኢራን መገናኛ ብዙሃን ዘገባ ከሆነ የፓኪስታን ሀገር ውስጥ ጉዳይ ሚኒስቴር ወደ ቴህራን የመጡት ከፓኪስታን ጠቅላይ ሚኒስትር ለጠቅላይ መሪው ሙጅታባ ካሚኒ የተላከ መልእክት ለማድረስ ነው። የፓኪስታን ሚኒስቴር ቴህራን የደረሱት በኢራንና በአሜሪካ መካከል የሚካሄደውን የሰላም ድርድር በተስተጓጎለበት ወቅትም ነው። እንደ ታስኒም የዜና ወኪል ዘገባ ናቅቪ
በርካታ የኢራን ባለስልጣናትን አግኝተው ይወያያሉ ተብሎ ይጠበቃል። የፓኪስታን ምንጮች ለዓለም አቀፍ የዜና ወኪሎች ከሚኒስትሩ ጉዞ አስቀድሞ በቴህራንና ዋሽንግተን መካከል ስላለ አዲስ የሰላም እቅድ ይወያያሉ ሲል ተናግረው ነበር። ምንጮች አክለውም አዲሱ እቅድ በሁለቱ ሀገራት መካከል የተስተጓጎለውን ድርድር ለማስቀጠልና በሁለቱ ተደራዳሪ ወገኖች መካከል መግባባት እንዲፈጠር ለማድረግ መፍትሄ ያስቀምጣል ተብሏል። በኢራንና አሜሪካ መካከል ጦርነት የካቲት 21 ቀን 2018 ዓ.ም ከተቀሰቀሰ ወዲህ ፓኪስታን አደራዳሪ መሆኗ እየሰራች ብትቀጥልም እስካሁን ድረስ ተጨባጭ ውጤት አላመጣችም ሲል ቢቢሲን የዘገበው። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።